እሷ ስለምን ትሞት? ማ ቅድስት እናትሽ አይደለች? እናትሽ ሞታለች። እሺ እኔ የምፈልገው ትክክለኛ እናቴ። በጣም አሳፋሪ ሰው ነሽ። እሺ በጣም ጅል ሰው ነሽ። ሌላ ስምት መሽን ቦታ የለሽም? እባክህ ይዘው ይመጣ። አታገቢውም እያልኩሽ እኮ ነው። ድብና አድርጌ አገባለሁ። አያገባሽም። ማሂዬ የኔ ቆንጆ በጣም ፍቅር እኮ ነሽ። እሺ አሁን ስልኩ እንደዘጋውለት ለሱ ደውይለት። አንድ የምነግርህ ነገር አለ። ቤት ትመጣለህ? ጅል ግድዬ ሁለታችሁም ጥዬ ነው ሄዳችሁ ዛሬ። አንቺ ለዚህ ነበር እንዴ ደውያለሽ? አንቺ እኮ ነው እንዳትጠቀም አንቺ እንዳትጠቀም ውሻ ነሽ ማለት ፍጠኝ። ነይ ቦርሳሽን ያዝሽ። ነይ ፍጠኝ። የኔ ቆንጆ እኔ እኮ አንቺ ካለሽልኝ ብናደድ ብከፋም ምንም ብሆን እጽናናለሁ። እሺ በአንቺ ሁሉንም ነገር እረሳለሁ። ኧረ እና እንደዛ ከሆነ ለምንድነው ምግብ አልበላም የምትለው? ብሩኬ ራስን እኮ እየጣልክ ነው። የኔ ቆንጆ ማለት ራሴን እየጣልኩ ነው? አሁን ይኸውልህ ብሩኬ ራስህን መንከባከብ አቆምክ ማለት እኛም መንከባከብ አቆምክ ማለት ነው። ይኸውልህ ራስህን መንከባከብ አለብህ። ለራስህ መሆን አለብህ። ራስህን መውደድ አለብህ። ይሄ መድብል ነው። እሱ ያለ ሰው ቤት በኩል ራሱ ይንከባከባል። ቅድስት ምን ነው ብሩኬ ችግር አለ እንዴ? ማለት እኔ ካሌብ ሰዎች ይዟት ነበር እና እሷ ያረፈችበት ሆቴል ስደውል ክፍሏ ሰው የለም ተለቋል አሉ። እንዴ እና እሷን አስገድደው ይዘዋት ሲወጡ ጥበቆቹ ዝም ይላሉ እንዴ? ምናልባት መድብል ሊሆን ይችላል ይዘዋት የወጣው። ይሄ ማለት እኮ መድብል ችግር ላይ ነው ማለት እኮ ነው አይደል? እንዳትሄድ ብዬው ነበር እኮ ስለመሄዱ ራሱን ማረጋገጥ አልቻልኩም። አይ ብሩኬ አሁን መድብልን እንዳትሄድ ብለህ ከልክለከው እሱ ቁጭ የሚል ይመስላል። እሱ ካልደረሰላት ደግሞ ምናልባት ገሏት ሊሆን ይችላል። ሰማ የራሷ ጉዳይ። ብቻ መድብል አንድ ነገር እንዳያጋጥም። የኔ ቆንጆ እሷ ስለምን ትሞት? ለእኛ ስትል አይደል ራሷን አደጋ ላይ ጣለችው። ማ እሷ ለሰው አስባ? ይኸውልሽ የኔ ቆንጆ አንዳንድ ነገሮችን ባንፈልግም ማለት ነው በግድ መዋጥ አለብን። እሷ ስለመቀየሯ ደግሞ በጣም ብዙ ማስረጃዎች አሉ። ኧረ እና ማለት እና ስለተቀየረሽ ምን? ቅድስት በእኛ ምክንያት መሞት የለባትም። እሺ ደግሞ አታኩርፊ። እሺ በቃ ብሩኬ ግን የእውነቱ ሰው የበደለችን በደለ ረስታ ከሆነ ከምር ጅል ነኝ ልትይኝ ነው? ዝም ማለት አሁን እንደማለት ነው። እሺ እኔ እንደዛ አላልኩ። ይኸውልሽ እኔ ቆንጆ እኔ የምወድልሽ ይሄን ልብሽን ነው። ለሰው አዛኝ ሩሩ የሆነውን ልብሽን ነው። እሺ እንዳትቀይሪ ጠብቂው። እሺ እናቴ
ምሳሌ እንደ አክስት አለም የሰው ልጅ አንቺ አይባልም ቢባልስ ምን ችግር አለው? ምሳሌ እንዴ አንቺ እኮ ልጅ ነሽ፣ አሮጌት አይደለሽም። እሺ እኔ የምልሽ እዚህ ጋር ማንና ማን ነው የሳልሽው? አልናገርም። አትናገሪም? ይሄ መድብል ነው። በልብ ቅጥ ያደረግሽው ማንን ነው? አንቺ አታውቂያትም። አንቺ ግን አይደለሽ። ይሄኛው መድብል ነው። ልብ ቅጥ ያደረግሽው ማንን ነው? አጎቴ የልጅነት ፎቶ ላይ እሱ በፍቅር የሚያት ልጅ ነች። ቆይ እኔ አልገባኝም። መድብል ከኔ ውጭ የሚያፈቅረው ሰው አለ እንዴ? እታያት አለ። በጣም ነው ምሳሌ። ቆይ ለምንድን ነው እሷን የሳልሻት? እኔ ያለው አይደል እንዴ? አንቺን እኮ ልስምሽ ነበር እንዴ። እና ለምን ተውሽው? አንዴ እዛ በሩ ጋር ምሳሌ መጀመሪያ መልሽ። ቆይ እኔ ምን ጎሎኝ ነው ከመድብል ጋር ሳልሽኝ? ቆይ አክስቴ ነይ ምንድን ነው? እሺ ነገር ለምንድን ነው የከበደሽ? ቆይ እነግርሻለሁ። ቆይ ትሽል የለም መልሽልኝ። እኔ እየጠበኩሽ እኮ ነው ያለሁት። ቆይ አክስቴ የለም ችግር የለው። ወይ ጣጣዬ አክስቴ የለም። የእሷ ፊት ለመሳል ይመቻል። የአንቺ ፊት ልሳለው ግን በምንም ተአምር አይመጣልኝም። እና የኔ ፊት አይሳልም። ምሳሌ ምን ለማለት ፈልገሽ? ነይ ቁም። ነይ አንቺ ምሳሌ ነይ። ምሳሌ ነይ ቁም። ዛሬ እናቴ ወር ጉዳይ እንኳን አታመጭኝም። እሺ እንዴ አንቺ ምን አናደደሽ? ወይስ ልሳልሽ? ወይኔ አለም ድሮስ የማን ልጅ ሆንሽ? እና በደንብ እኮ ነው የማውቅ የማን ልጅ እንደሆንሽ። ጀግና የብሩክ ልጅና የቅድስትዬ ልጅ ነኝ። አይ በፍጹም ቅድስት እናትሽ አይደለችም። እናትሽ ሞታለች። እሺ ዝም በይ አልኩሽ እኮ። ዝም በይ ምሳሌ፣ ዝም በይ አልኩሽ እኮ ምሳሌ። ለምን ዝም አትይም? ዝም አትይም? ጭራሽ ትናፋረቂያለሽ እንጂ ቁንጥጥ ቢያደርግሽ ቢቀርፍሽ አትበላሽም ነበር። ምንም አልሆነችም። ጥጋብ ነው የሚያስለቅሳት። በቃ ዝም በይ ይኸውልሽ። አንቺ ዝም ካላልሽ እኔም አለቅሳለሁ። እሺ በቃ እናቴ ናፈቀችኝ። ምን በቃ ዝም በይ። እናት እኮ የለኝም። ምሳሌ እኔ እናትሽ አይደለሁ እንዴ? እኔ ያለሁኝ እኮ እኔ ያለሁልሽ እኮ። እኔ የምፈልገው ትክክለኛ እናቴ ነው። አሚን እድሉ እኔ ስጀምር እድልም የለኝም እንዴ። ምንድን ነው እሱ? ቅድስት የማትቃመጥ ነው። ቆይ ልጅ ሳይገረፍ ያድጋል እንዴ? አያድግም እኮ። አንቺ ቅድስት አንቺ ነሽ አይደለ? ምን ቅድስት ምንድን ነው? ቴዲ አብረን ላሳለፍናቸው ጊዜያቶች ለነዛ ጥሩ ጊዜያቶች ብለህ እባክህ
እባክህን ልቀቅኝ አልኩሽ። ስራችንን ቅድስት አንቺን በጥፊ መታሽ። በጣም አሳፋሪ ሰው ነሽ። እሺ በጣም ጅል ሰው ነሽ። ሌላ ስምት መሽን ቦታ የለሽም። ኧረ ከምሳሌ ህመም የበለጠ ያንቺ መመታት አሳሰበሽ? ቅድስት ምን ስታድግ አንቺ ነው የምትፈልግሽ እንደሚመስልሽ? ቅድስት አትፈልግሽም። አንቺ ወላ አለቅላቂ አጨብጫቢ ነሽ። እሺ የማይፈልጉሽን ሰዎች በግድ ፈልጉኝ የምትይ ቅድም እንኳን እኔ እናትሽ ነኝ ስትያት አይ አይደለሽም ያለችሽ። እሺ ደግ አደረገች። እንኳንም አለች፣ እንኳንም እንደዚህ ያለች መብቷ ነው። እሺ እንዴት ህፃንች እንደዚህ ብለሽ ትናገሪያለሽ? እንዴት እናትሽ ሞታለች ብለሽ ትነግሪያታለሽ? ምን ያለሽ አንቺ ፋራ እመኚኝ። ዓለም ምን አለሽ በይ። ከመሀሌት ጋር ይታረቅና አንቺ መልሶ ሰራተኛ አደርግሻለሽ። እሺ ሌላ ስምት ነግሪ ነገር የለሽም? ቅድስት ቅድም ስታወሩ እኮ በደንብ ሰምቻችኋለሁ። እሺ አንቺ አኮረፍሽ፣ ተናደድሽ፣ ከዛ ጥለሽ ሄድሽ። እሱ ምን አደረገ? ምንም ዝም አላባበለሽም፣ አይዞሽ እንኳን አላለሽም። ለምን? ምክንያቱም አንቺ ባጣ ቆዩኝ ነሽ። የትም ሄዶ የትም ዞሮ ሲመጣ እዚያ ያገኝሻል። ትቶሽ ሚስቱ ጋር ሄደ። ከዛ ሲመለስ ምን እንደሚያደርግ ልንገርሽ። እኔ ከአንቺ ጋር የፈለገውን ነገር ያደርጋል። አንቺ መጫወቻው ነሽ። ከዛን አለቀ። ብሩክ እንደዚህ እንደማያደርግ በደንብ ነው የምታውቂው አይደለ? ልቦናሽ በደንብ ያውቃል። እንዲከፋኝ ነው አይደል የፈለግሽው? እንኳን ደስ ያለሽ። ያው በጣም ከፍቶኛል። ይኸውልሽ ከዚህ በኋላ ልጄን ግን ጫፏን ተነኪያትና ትናገሪያትና ነግሬሻለሁ። ልጅ አትበያት። ልጅሽ አይደለችም። እመኚኝ። ያደገች ቀን ነፍስ ያወቀች ቀን ትከዳሻለች፣ ጥላሽ ትሄዳለች። ይልቅ ጊዜ ሳይረፍድብሽ ምርጫሽን አስተካኪ። ይህን የምትይውን ሰው አግብተሽ ልጅሽን ውለጂ። እሺ ራስሽ ጉዳይ። ይህን መርዝሽን አትበትኝብኝ ወደዛ። ይኸውልሽ ይልቁንስ የማይፈልግሽን ወንድ አታሳች። ጊዜሽን በደንብ አድርገሽ ብትጠብቂ። ቅድስት ጫፌን አትነኪኝም። እሺ ጫፌን ጨምላቃ አትረቢ። እንዴ ምሳሌ ምንድን ነው? ምን ሆነሽ ነው? እናቴ ናፈቀች። ምሳሌ ቆይ ቅድስት የለችም እንዴ? የወለደችኝ እናቴ ናፈቀች። ምሳሌ ቅድስት እኮ እናትሽ ናት። ምን ሆነሽ ነው? ትክክለኛዋ እናቴ ናፈቀች። አምላኬ ሆይ የተፈጠረውን ከነገረችው ጭራሽ ቤቱ መተረማመሱ ነው። መድብል ዓለምን አንድ ነገር ቢያደርጋት ደግሞ ምሳሌን የባሰ ነው የምትጎዳት። ስለዚህ ማስቆም አለብኝ። አዎ ቶሎ ማስቆም አለብኝ። ቅድስት ቅድስት ምን ሆነሽ ነው? ምንድን ነው? ምሳሌ እንደዚህ ትንሰፍስፍ እያለች እያለቀሰች አንቺ ምን አይነት ሀሳብ ውስጥ ነው የገባሽው? መድብል በቃ አንተ ሂድ፣ እኔ አባብላታለሁ፣ እኔ አስቃታለሁ። ምን ማለት ነው ቅድስት? እንደዚህ እንስፍስፍ ብላ እያለቀሰች እንዴት ነው ጥላት ሄድ የምትይኝ? የት ነው ጥያት በሄደው? ደግሞ ምን ማለት ነው? አንቺ ቤት ውስጥ እያለሽ እንደዚህ የምታለቅሰው ምን ሆና ነው? ጥያት ሄጄ እኮ አይደለም ውሃ ላመጣላት ነበረ። እና የታለሁ? ድምፅን ስሰማው ትቼው መጣሁ። ቅድስት የምታወሪው ነገር ምንም ስሜት አልሰጠኝም። ይኸውልሽ ምሳሌ ለምን እንደዚህ እንዳለቀሰች ብቻ ንገሪኝ። ሆድ ብሷት ነው። አጎቴ እባክህ ይዘኸኝ ውጣ። ወይኔ ልጄ ምሳሌ ምንድን ነው የሆንሽው? ለምንድን ነው የማትነግሪኝ? ማን ያስለቀሰች? ንገሪኝ። ምሳሌ አንቺ የምትወጂውን ምግብ እዚሁ እኔ ራሴ እሰራልሻለሁ። ቅድስትዬ እኔ አልፈልግም፣ መውጣት ነው የምፈልገው። ከፈለግሽ አብረሽን ነይ።
እንሂድ። አይዞሽ እሺ። እኔን ክፍት ይበለኝ እሺ። አይዞሽ እሺ። በቃ ነይ ተነሽና እንሂድ። እኔስ? አይ አንቺማ ቤቱ፣ ምክንያቱም ይሄ የተረገመ ሊያመልጥ ይችላል። አለም ደግሞ እንደምታያት ናት፣ ብቻዋን አትችለው። ከሱ ጋር ልትመሳጠር ትችላለች። ስለዚህ በተጠንቀቅ ጠብቂያቸው። እሺ ምሳሌዬ፣ በቃ አታልቅሽ እሺ። ምሳሌ አደራሽ እንዳትነግሪ ምንም ነገርሽ። እባክሽ ቅድስት፣ አንጀቴን ስፍስፍ እያለ ነው። ይዣት ልውጣችን ልጅ። ግን መድብል፣ የካሌብ ሰዎችስ? እኔ ለወንድሜ ልጅ ስል ዓለምን በሙሉ እፋለማለሁ። አንቺ ምንም አያሳስብሽ። የእሷን ስም አትጥራብሽ። ምን አልሽ ምሳሌ? እንሂድ። እንዴ መድብል ተነሱ እንጂ። ተነሽ ምሳሌ፣ ይዛት ሂድ። ተነስ ኮሽ መሰልሽ። ነይ ቴቼ ብዬሽ ነው እዛ ድረስ ኬክ ቤት ድረስ። ይኸውልሽ ምሳሌ፣ ለአንቺ ስል ጨረቃንም ቢሆን አዝናለሁ። እሺ ምሳሌ ነይ። ወይዳይ አሁን ብትነግረውስ? ደግሞ ከውስጥ ነው የገቡት። ብሩክ ተቀመጥ። ምን ልትሰሪ መጣሽ እዚህ? አይ ከመድብል ጋር ስትቀጣጠሉ ሰምቼ እና የት አለ መድብል? ወደ ቤት ሄደዋል። ምን ሊያደርግ? ለኔ እንዴት ሊነግረኝ ይችላል? እሺ ቆይ አንቺ ቆይ ከኔ ምን ፈልገሽ ነው? ቤት ሂጂ አልኩሽ አይደል እንዴ? እሺ በቃ ሄዳለሁ። መድብልን እኮ ልጠይቀው ፈራውና አንተ ምን ፈልገሽ ነው? በጣም ይቅርታ ብሩክ፣ ትንሽ ብር ተለፈኝ። ይኸውልሽ ማለት ከዚህ በላይ አንቺን ማገዝ ያለብኝ አይመስለኝም። በቃ ከዚህ ህይወት ውጪና አዲስ ህይወት መስርቺ፣ ራስሽን ቻይ። በቃ ደግሞ አንድ ነገር ልንገርሽ፣ ሚስቴም ከአንቺ ጋር እንድገናኝ አትፈልግም። በቃ ደስተኛ አይደለችም። ስለዚህ እኔን አታግኝ፣ አትደውይልኝ። ታውቃለህ ሁሌ እንደዚህ ለትዳርክ የምትጨነቀውንና ትዳርህን እንደዚህ የምትወደውን ነገር በጣም ነው የሚወድልህ። ይኸውልሽ አሁን ትራንስፈር አደርግልሻለሁ ብር። ከዚህ በኋላ ግን ከኛ ራስ ወረድ እሺ። እነ ካሌብ ደግሞ አንቺ ምንም አያደርጉሽም። ከኛ ስትርቂ ደግሞ እነ ካሌብ አንቺን ምንም ሊያደርጉሽ አይችሉም። በቃ እባክህ እኔ እንደ ድሮ አይደለሁም፣ አትክፋኝ። ኤፍራታም ብቃኛለች። አይ እንግዲህ አትቅበጭ። አሁን የላኩልሽ ገንዘብ ስራ እስከምትጀምር ይሆንሻል። በቃ ከዚህ በኋላ ራስሽን ቻይ። ይኸው ልኬልሻለሁ። እሺ ስለሁሉም ነገር በጣም አመሰግናለሁ። ስለበደልኩ ነገሮች በጣም ይቅርታ። ይገባኛል ማለት ይገባኛል። በቃ አሁን ሂጂ እንዳይመሽብሽ። ትፈሪያለሽ አይደል? ደግሞ አንቺ ሂጂ። ወይኔ በኪድዬ፣ በቃ ይሄ ሰውዬ ከዚህ ቤት ካልወጣ እንዳለ ቅዠት በቅዠት አደረጋቸው አይደል? አንቺ ራስ ያምሻል እንዴ?
ምን አለ ቀስ ብለሽ በሩን ብከፍቺ ምን ያንኳኳሻል እንዴ? እና እኔ ብጠራ የሚሰማኝ ሰው አጣሁ። ቆይ አለም የለችም እንዴ? ዓለምን ሰው ብለሽ እንዳይ ዳጣ ዓለም እኮ እህቴ ናት አትርሺ እሺ። ይኸውልሽ ቅድስትዬ እኔ አሁን ልተኛ ነው በቃ ዞር በይልኝ በእናትሽ። ምንድን ነው በቀን የሚያስተኛሽ? አይ ቅድስትዬ እኛ ቤት እኮ እንቅልፍ የሚባል ነገር ከጠፋ ስንት ጊዜው። በህይወቴ ለመጀመሪያ ጊዜ ደስ ያለኝ አባቴን ያገኘው ቀን ነበር። ታውቂያለሽ አሁን ግን ምን አለ ባላወቅኩት፣ ምን አለ እዛው እንደናፈኩት ቢቀር ኖሮ እያልኩ። አባትሽ አልተሻላቸውም አይደል? ጭራሽ እየባሰ ነው እንጂ እየሄደ ያለው። እንደዛ መወዳትና ላገኛት የምፈልገው እናቴ እንኳን ለአይኑን ላይ ያስጠላችኝ ነው። ብቻ ምን ልበልሽ ሁሉም ነገር በጣም ያስጠላል። ተይ ዳጣ እንደዚህ ይባላል። ደግሞ ሁሉም ሰው አሁን ላለበት ማንነት የራሱ የሆነ ምክንያት አለው። ደግሞ ከአንቺ ውጭ ማንም ሊረዳት አይችልም። እባክሽ እንደዚህ አትበይ እሺ። አይ ቅድስትዬ እሱን እንኳን ተይው። አሁን ይኸውልሽ ጭልጥ ያለ እንቅልፍ መተኛት ነው ያማረኝ። እና እንዴት ነው አሟሟቂ ይምጣ እንዴ? እሱማ ናታንዬ ቢመጣ ሁላችሁንም ነበር ማባረራችሁ። አንቺ እኮ አታረጊውም አይባልም። ግን ቅድስትዬ አንቺም እኮ በጣም ከፍቶሻል። ምንድነው ችግር አለ እንዴ? አርፋለሁ ብለሽ መተሽ አብደሽ እንዳትወጪ አርፈሽ ተኝ። ግድ የለም ቅድስትዬ ንገሪኝ። በይ አርፈሽ ተኝ። ባይሆን ቆንጆ ምግብ ሰራና ቀሰቅስሻለሁ። አሁን ቶሎ ተኝ እሺ። ደግሞ ከውስጥ ገብተሽ ነው። እሺ በቃ ስናሳ እናወራለን። ናታን ከደወለ ምናልባት አንሽለት። ምሳሌ ምን ነው? አልገባም። ለምን? አልፈልግም። በቃ እሷን ማግኘት አልፈልግም። ምሳሌ ለምንድን ነው እንደዚህ ሰው የጠላሽው? ምንድን ነው ችግርሽ? አልፈልግም። በቃ አጎቴን አልፈልግም። እሷን ማየት በቃ አልፈልጋትም። በቃ እሺ ሰላም በያትና ትወጫለሽ። እሺ አጎቴ። እሺ እንደዚህ ደግሞ አይባልም። እሺ ምንድን ነው ማይ? ለምንድን ነው የምታለቅሽው? እናቴ ናፈቀች። የኔ ልጅ ነይ ቁጭ በይ። ምንድን ነው እሱ? ንገሪኝ፣ ምንድን ነው እሱ? የሞተ ሰው አይመለስም አይደል አባዬ? እናቴ በጣም እየናፈቀች ነው። የኔ እናት እኔ ቆይ እንዴት አስታወሻት ዛሬ ደግሞ? እኔ ያለው ቅድስት አለች አይደል እማዬ? አይዞሽ ብሩክ ብሎናል። አንተ ምን እንደልጅ ትሆናለህ እንዴ? ምንድን ነው የምትሉት? ኧረ ስርዓት ይኖራችሁ። ካፌ ውስጥ ሰው አለ እኮ። ምሳሌ ቅድስት ተቆጥታሽ ነው? ከአንቺ ጋር ማውራት አልፈልግም። እሺ እሺ ምሳሌ በጣም ይቅርታ። ያንቺን ፊት ማየትም አይገባኝም ነበር። በቃ ደህና ዋሉ። እኔ አዎ ሂጂ። ሳሊ እንደዚህ አይነት ንግግር እሺ አጎቴ ይቅርታ። ሌላው መድብ ይሄ ለእኔ ምንም ማለት አይደለም። ደህና ዋሉ። ምንም ማለት አይደለም። ደህና ዋሉ። እማዬ ቆይ ምንድን ነው? እስኪ ንገሪኝ፣ ማን አስለቀሰሽ? እናቴ ንገሪኝ። አይ እኔ ምንም አልሆንኩም። አንተና እማዬ ናችሁ ናፈቃችሁ። ቆይ እሱን ምን ስትያሰብሽ እናቴ? እንዴት እዛ አለች ዛሬ? እኔ ያለው ቅድስት እያለች መድብል አለ። ቆይ ብቻሽን እኮ አይደለሽም። እሺ እኔ እናት አይዞሽ። እንጃ አባዬ፣ ማታ ማታ ራሱ እየመጣች ታጫውተኛለች። ጨዋታ ማለት ምን አይነት ጨዋታ እማዬ? በህልሜ ነው መሰለኝ። ታስደነግጠችኝ እኮ በህልሜ ነው። እኔስ ብትል መድብል በቃ እሺ አይዞሽ። አሁን የምትፈልጊው ነገር ያዘሽ። እሺ ምሳሌ አሁን የፈለግሽው ነገር ዘሽ። ምንም ቢሆን አዎ ምንም ኬክም ምሪንዳ ሁሉ
ሁሉንም ነገር አዘለ። ይኸውልሽ ዋ ደግሞ በኋላ አገኘሁ ብለሽ ዝም ብለሽ በልተሽ እንዴ አብያም ብያ እንዲናሽን ነገር ማዘዝ አንተ ትንሽ እሺ ታዲያ ምን ልዘዝ? አንቺ የምትበይው አንቺ የምታዥው በቆሎ ቀቅል ምናምን እሺ ያው ወይ በቆሎ ቀቅል ታውኝ እንደሆነ ታውኝ በቃ ታውኝ እንዘዝልሽ እንዴ አታልቅሽ ነይማ ማለት ብሩኬ ምን ሆነ? ቅድስት እሱ ምንም አልሆነም ደህና ነው። እና ምን ፈልገሽ ነው የደወልሽው? አይ ለሌላ ጉዳይ ነበር የፈለኩት። ማለት ምን ልታረጅኝ ነው? ቆይ ምንድነው? ይሄን ያክል መጥፎ ነገር እንኳን አይደለም። እንግዲህ ማለት የምትናገሪ ከሆነ ተናገሪ። ምንድነው? ልቤ እኮ በጭንቀት ልትፈነዳ ነው። ምሳሌ በጣም እያለቀሰች ነበር እና ለአባቷም እናቴ ሃይማኖት ናፈቀችኝ እያለችው ነበር። ምን ነው የተፈጠረ ችግር አለ እንዴ? ምን ስለ ጉዳዩ አታውቂም ነበር? ቆይ አንቺና ብሩክ ምን ልትሰሩ ተገናኝታችሁ ነው? አይ እንዳሰብሽው አይደለም ቅድስት፣ ለሌላ ጉዳይ ነው የተገናኘ ነው። አረ ለሌላ ጉዳይ ነው የተገናኛችሁት? አረ ችግር የለውም። ከዚህ በኋላም በደንብ በጉዳይ ተገናኙ። እሺ ተገናኙ። ለሌላ ጉዳይ ተገናኛችሁ። ካንቺ ነው እንዴ እኔ እኮ ላግዛት ብዬ ነበር። ጥሩ ነገር አደረኩኝ ባልኩ ወይ ማለት እንዴ ነካሹ ላይ ባረክልሽ የተባለ ሴትዮ አንቺን እኮ ነው የማናገረው። እኔ የምልሽን አልሰማም ብለሽ ብቻሽን ትብሰለሲያለሽ አይደል? ቆይ እስኪ የት አሉ ወዳጆቼ ናቸው ያልሻቸው ሰዎች? ምን አገባሽ ቅድስት? ግን ደግሞ በኋላ ባዶ እጅሽን ስቀይ እንዳታልቅሽብኝ እሺ? አታስቢ ያለ አጽናኝኝ ብዬ አንቺ ጋር አልመጣም እሺ? ቅድስቴ እስቲ ቢያንስ እንኳን አይንሽን ክፈቺ። ሙሉ ለሙሉ ሰው አትመኝ። ቢያንስ እንኳን በትንሿ ልብሽ ተጠራጠሪበት። ቅድስት አይስ ትጉጂ ማየት አልፈልግም እሺ? ኧረ እና አሁን እየጠቀምሽ ነው? እህቴ ነሽ፣ ስታለቅሽ ማየት አልችልም። አያገባሽም። አሁን እጅ ልቀቅኝ ወደዛ። ቅድስት ማንም ሰው እወድሻለሁ ሊልሽ ይችላል፣ ግን ደግሞ እመኝ እንደ ቤተሰብሽ ማንም ሰው አይወድሽም። እና ስለምትወጂ ነው ትዳሬን የምትጠብቂልኝ? ትዳር የምን ትዳር ነው ቅድስት? አታገቢውም እያልኩሽ እኮ ነው። አገባለሁ። ስንት መከራ ያሳለፍኩበት ባሌ ነው እሺ? ድብና አድርጌ አገባለሁ። አያገባሽም። አይ ነው እሺ? እድሜ ልክሽ ታሪክ ትኖሪያታለሽ። የራስሽ ጉዳይ ነው። እንዴ ምን ሸይ ነው ቅድስቴ? ምን ሆንኩኝ? ምን ሆንኩ ትላለች? ነይ እስኪ ምንድነው? ነይ ዞሪ እስኪ። እኔ ዳጣ ምንም አልሆንኩም። ደህና ነኝ ትያለሽ እንዴ? እንደዚህ አይነሽ ቀላልቱ ምንድነው? ዳጣ ይቅርብሽ። አንቺ ለራስሽ በጣም ብዙ ችግር ላይ ነሽ። ደግሞ የኔ ችግር ይቅርብሽ። ደህና ነኝ እኔ። እንዴ ቆይ አንቺ ምንድነው እንደዚህ የምታካብጂው? እኔ እኮ መድብል ወደ ሰፈር እንዳትመጭ ምናምን ብሎኝ ነበር። እንዴ ቆይ አንቺ ምንድነው የተጎዳ ሰው አለ እንዴ? ምሳሌ የት ናት? ዳጣ እንደሱ አይደለም። ምንም የተፈጠረ ነገር የለም። አቡ ምንድነው ቅድስዬ? ምንድነው የሚሳኤልን ኮድ አስመሰልሽው እኮ። ቆይ አሁን ምግብ ትበያለሽ ወይስ አትበይም?
በማይመጣው ገናው መጣሽ። እሺ በእንደዚህ አይነት ነገርማ አትምጭብኝ እበለው። እሺ በቃ ላቀራርብልሽ። ቅድስትዬ ያ ታሪ ግን እስካሁን አለ? አዎ አለ። ቅድስትዬ ምንድነው ፊትሽ እንደዚህ ተኩሳትልሽ? ሰጠሽ ምግብ ይኸውልሽ አይጥመኝም። በእናትሽ በቃ ፈታ በይ። ምንሽ ችግር አለ እንዴ? ያችን ማትረባ ማህሌት ናት። ማለት? አዎ ማህሌት። እሷ ጋር እንዳትሄድ ብዬ እየነገርኩት ብሩክ እሷ ጋር ሄደ እና ቆይ ማን ነው የነገረሽ? እራሷ። አይ ቅድስትዬ አሁን እሷን ታምኛታለሽ? እያወቅሻት ቅድስት እያወቅሻት? አይ እውነቷን ነው ነግራኛለች። አለምና ምሳሌ ተጣልተው ነበረ እና እያለቀሰችው ያለ መድብል ይዟት ወጣ። ከዛ እናቴን አምጡ ብላ ስታለቅስ ነበር። ኧረ እባክሽ! ኧረ ቡራ ይሻደል ዳጣ ደህና ሰው ስትሆን ተመልሶ ወደ ሰው መሄድ ፈለገ። ቅድስትዬ እንደዛማ ፍጹም አይሆንም። እሷ እኮ ማለት ልጁ መርዛ ልትገልበት የነበረች ሴት እኮ ነች። እሱን ራሱ እንዴት ስታሰቃየው እንደነበረ ረሳሽው እንዴ? ምን ሆነሻል? አድርገው ተይ ዳጣ ልታጽናኝ እንዳትሞክር። ብሩክ እኮ ልቡ በጣም ስስ ነው። ተይ ቅድስትዬ ብቻ በዚህ ነው የማለቅሰው ብለሽ እንዳታስቂ። የምርሽን ነው? ይሄ ያናድድም? ቅድስትዬ እናቱ የሞተችበትና ገበያ ሄደችበት ልጅ እኩል ያለቅሳል ሲባል አልሰማሽም? እማዬ እኮ የስንት ዓመት ትዳሯ ይሄው በሰራተኛ ሊበተን ነው። አንቺ ገና ምንም ያልሰራውን ሸበላ ባልሽን ትጠረጥሪያለሽ። እማዬ እኮ አባዬን አንድም ቀን ጠርጥሮ አታውቅም ነበርሽ። ለዛ ነው የተጎዳችሁ። ይሄኔ ቀድማ ብትጠረጥሮ ኖሮ እንደዚህ አትጎዳም ነበር። ኧረ እባክሽ እስኪ ቡራን ጠርጥሪውና እውነት ሲያደርገው ሲቀልሽ ነው። እስኪ እንደ ኧረ በፈጠርሽ ዳጣ እኔ እንደዚህ አይነት ነገር ማሰብ አልፈልግም። አይ ቅድስትዬ ጠረጠርሽም አልጠረጠርሽም ይኸውልሽ ወንድ ልጅ ማስቆማት እሺ በቃ ሳትጠረጥሪ ቁጭ ብለሽ ሰላምሽን ማግኘት ህይወትሽን መኖር ብቻ ነው ያለሽ አማራጭ። በቃ ካደረገውም ከዛ በኋላ ያለው ሀዘን ይበቃሻል። ካላደረገውም ደግሞ አለቀ። ምንድነው እንዲህ እኮ እንደምታወሪው ቀላል አይደለም ዳጣ። ምን ነው አንቺ? እኔም እኮ ምን የመሰለ ሸበላ ባል ነው ያለኝ። እሺ በቃ ነው አሁን አብረን እንብላ። እንደሱ ነው የሚያምርብሽ። ዳጣዬ እንኳን መጣሽልኝ እንጂማ ይሄኔ ቀኑ ሙሉ ሳለቅስ ነበር የምውለው። እንዴ ቆይ ምሳሌና አለም አይ እሱን እንኳን ታዩ ብታይ የሞተችዋን እናቴን ነው የምፈልገው ብላ ስታለቅስ እንዴት አንጀቴ እንደበላች። እባክሽ እኔም እናት እንደሞተች ቁጠሪያት። ቤቴ ዳጣ እኔ በቃ ምን ሳሎን እንሂድና እንብላ። አምጪሽ ምግቡን እኔ ልያዘው። እኔ አላምንሽም ቅድስትዬ። እሺ እኔ ጋር ይሁን ወይ አንቺ አብጆንሽ ልጅ። ግን ቆይ እንዴት ነው ያን ሁሉ ነገር አድርጌው እንደዛ በድየው እንኳን የኔ ሰላም መሆኑ ያሳስበዋል? ልጁ ላይ እንኳን ጨክኝበት አሁንም ይራራል። በልጁ ጨክኝ እንኳን አሁንም ድረስ ለኔ ይራራል። ደግሞ ምን አባቷ ፈልጋ ነው? አንቺ የባብነት ያለች ሴትዮ ምን ፈልጋሽ ነው? ገንዘብ አትፈልጊም? ብር ማን ይጠላል ብለሽ ነው? ሆዳም እንደሆንሽ አውቃለሁ። መቼም በቃኝ አታውቂም። አሁን ምን ፈልገሽ ነው የደወልሽው? እኔ መሰዳደብ በጣም መሮኛል፣ በቅቶኛል። ቆይ ግን አንቺ በቃ ብሩክን ተውሹ ማለት ነው? አዎ ትቼዋለሁ። ይገርማል። ወኔ ያለሽ ትመስይ ነበር። ለካ እንደዚህ ወኔ ቢስ ነሽ። ትሰሚኛለሽ? እስኪ ድልሽን ሞክሪ። በዚሁ አጋጣሚ ቅድስትም ከዚያ አንጉልፋቶ ትለያይበት። ምን ማለት ነው? ይኸውልሽ ማለት እኔ ጠቀም ያለ ገንዘብ ሰጥሻለሁ። ከዛም በኋላ አንቺ
ከዛም ማድረግ ያለብሽን እያንዳንዱን ነገር በደንብ ታደርጊያለሽ። መቼም ወንድ ልጅ እንዴት ማታለል እንዳለብሽን ያልነግርሽም አይደለም። አይ ይቅርብኝ። እኔ ሰላም መሆን ብቻ ነው የምፈልገው። ትሰሚኛለሽ? ድህነት ከሰላም ጋር አብሮ አይሄድም። እሺ ስንት ብር ትሰጪኛለሽ? 10,000 ብር ሰጥሻለሁ። ጥሩ። አሁን ትልክልኛለሽ? አዎ ችግር የለውም። አንቺ ብቻ ስራውን በደንብ አድርገሽ ስሪልኝ። ስለ ስራው ምንም አታስቢ። ስጨርስ ግን 5,000 ብር ትጨምሪልኛለሽ። በፍጹም እሱ እንዳያሳስብሽ። ያው እንግዲህ በብር መጨከን እንደማልችል ታውቂዋለሽ። ማህዬ የኔ ቆንጆ በጣም ፍቅር እኮ ነሽ። ማህዬ ከተባልኩ በጣም ቆየው። ማህዬን ያለውልሽ እኔ መልሽን በሙሉ አድርጊ እንጂ አንቺ የምትፈልጊው እያንዳንዱን ነገር ነው ያደርግልሻለሁ። አመሰግናለሁ። በይ ዛሬውኑ ጨርሽ። አሁን ስልኩ እንደዘጋውለት ለሱ ደውይለት። እሺ እሺ በቃ ሁሉንም ነገር አሳውቂኝ። የልጅ ነገር በቃ ያ ሁሉ ተረሳና እንደ አዲስ እንዴ አባዬ ምን ታፈጣለህ? ከወይም ለቁርስ ኧረ እናቴ እንኳን ልትሰጪኝ ማለት ነው። እኔንም ተርበሽ እንዳትበይኝ። እንዴ አባዬ እኔ ሰው በላለሁ እናሰ ካገኘሽ ትለቂያለሽ። እንደውም አልበላም ብልሽ እንዴ ልጅ ቆይ ለምንድን ነው እንደዚህ ሆዴ ባሰሽ? ምሳሌ በቃ ቅድስትዬ ብትሰማሽ እኮ ታቆርፍሻለች። ይኸውልሽ አንቺ ደግሞ ቶሎ ቶሎ የምታለቅሽ ከሆነ ማለት ነው እኔም አለቅሳለሁ። እሺ አይ አንተ አታልቅሳለህ። በቃ እንግዲህ በቃ አታልቅሽ። እሺ እናቴ ምሳሌ በቃ አባትሽ ነው ታስጨንቀው። እሺ አባቴ በቃ አላለቅስም። እወዳለሁ። እሺ እኔም ወድሻለሁ። እኔም እወዳለሁ። በቃ እሺ አንቺ ቢሺ ቅድስት ደግሞ ስላኮረፈችኝ የሆነ ነገር ገዝሽላት ሰርፕራይዝ ላድርግ አይሻልም? እንዴ አባዬ አንተ እኮ አራዳ ነህ። ምን? አዎ አባዬ ደክሞሽ ነበር። በቃ ሂድላታለሁ። እኔና አጎቴ ደግሞ ቀስ ብለን እንመጣለን። እናንተንም እዚህ ጥዬ አልሄድም፣ አብረን ነው የምንወጣው። እንዴ አባዬ አይሆንም አልኳት። ቶሎ ግዛላት ነው። እሺ በቃ እንሄዳለን። መድብል ደውልልኝ። እሺ በቃ እንግዲህ በቃ እንገናኛለን። የኔ ተውጣ። እሺ ሄዳለሁ። በሉ በቃ ቻው። እሺ በቃ በሉ ቤት እንገናኛለን። እሺ ታግኘን እንታገሽ። እንዴ እቺ ደግሞ አትፋታኝም እንዴ? ሄሎ ማለት ሄሎ ብሩኬ እንዴት ነህ? ደህና ነኝ። ምንድን ነው? አንድ የምነግርህ ነገር አለ። ቤት ትመጣለህ? ያምሻል እንዴ? ምን ልሰራ ነው የምመጣው? በእውነት ብሩኬ አንተ እንዳሰብከው አይደለም። አለም ደውላልኝ ነበር እና ይመስለኛል የሆነ ተንኮል አስባለች። ያው እሱ ልንገርህ ብዬ ነው። በስልክ አይሆንም? እሺ ግን ላታምነኝ ትችላለህ። በአካል ብትመጣ ግን ስታወራኝ መስማት ትችላለህ። በዛ ላይ ደግሞ የምትልክልኝ ነገር ስላለ ያው እሱንም ማየት ትችላለህ። ይኸውልሽ ሌላ ሴራ ከሆነ ማለት ነው ልጄን ምሳሌን ይንሳኝ ነው የምልሽ፣ እዛው ነው የምጨርስሽ። እሺ እንዴ ብሩኬ እኔ ከዚህ በኋላ ያንተ ህይወት መሰናከል መሆን በጭራሽ አልፈልግም። እሺ መጣ። እሺ አሁን ብሩ ላኪ። ሌላ ሰው ከምትጎጁበት እኔ እዚሁ ብጠቀምበት ይሻላል። የማትረቢ ቆይ ከኔ እንኳን አትማድ። እኔ ያን ሁሉ ክፋትና ተንኮል ሰርቼ ምን ጠቀመኝ? እስኪ ምን ተጠቀምኩ? አሁን ብሩክ ይሄን የምታወሩን ሲሰማ እኔን ያምነኛል። ደግሞ ዝም ብለሽ
እንደፈለግሽ ትዳሩን ስትበትኝ ዝም ብያለሁ። ማህሌት ማይ ሄሎ ማህሌት፣ ደውዬለት እየመጣ ነው። ስለዚህ ቶሎ ብለሽ ብሩን አስገቢ። እኔ አላምንሽም። ቤት ድረስ እመጣለሁ አለሽ? አዎ እየመጣ ነው፣ ደውዬለታለሁ። ከፈለግሽ ደግሞ ማረጋገጥ ትቻለሽ። እሺ ችግር የለውም ማይ፣ እኔ አምንሻለሁ። እሺ ችግር የለውም። ባይሆን ቶሎ ብለሽ ብሩን አስገቢ። እሺ ችግር የለም፣ እልክልሻለሁ። አይ ብሩክ፣ ለዚህ ልብክ ነው ሚስት እንደዛ የምትተማመንብህ? ቅድስት ሄሎ ማህሌት፣ ገንዘቡን አስገብቼልሻለሁ፣ ልኬልሻለሁ። እሺ ችግር የለውም። በቃ ቻው፣ ደህና ዋይ። እሺ ቅድስት አንቺ ቅድስት፣ ምንድን ነው? ቅድስቴ የሆነ ዕቃ ልቀበል ፈልጌ ነበረ እና ደግሞ ዕቃው ትንሽ ይከብዳል። ስለዚህ አብረን እንድንሄድ ፈልጌ ነበር። የት ነው? እኔ እንጃ። ቆይ አንድ ልደውልለት። ይውልሻለሁ። ሩቅ ከሆነ ግን አልሄድም። መድብል መጥቷል፣ ሊፈልገኝ ይችላል። ውይ ቅድስት፣ ስንት ጊዜ ነው የምነግርሽ? አንቺ ሞግዚት አይደለሽም እያልኩሽ እኮ ነው። አለም እኔ በእናትሽ በቃ ተነሽ። እኔ ጭቅጭቅም አልፈልግም። ተነሽ። እሺ ቅድስቴ ነይ። እጂ ልቀቂ። ቅድስት ብሩክ ይኸው አበባ ይዞ። ምን? አዎ ቅድስት፣ እራሱ ብሩክ ነው አበባ ይዞ። አይታይሽም እንዴ? ቆይ ብሩክ ምን እያደረገ ነው? አንቺ ከንቱ ስንት ቀን ትነግሪት ነገር አልሰማርሽኝ? ይኸው መጨረሻሽ እንዴ! ምን ሆነሻል? ቢያንስ እንኳን ከማን ጋር ነው የማገጥብሽ? እኔ እንጂ ወይኔ እህቴ፣ ያላምነው እኔም እኮ ለዚህ ነበር አትመኙ ስልሽ የነበረው። ወይኔ ቅድስት፣ የጉድ ሀገር ገንፎ አበባው ለማህሌት ነው። ወይኔ ጉዴ! ቅድስት ቀና በይ፣ ማህሌት መጣችልሽ። ማህሌት ወይኔ ቅድስት፣ ወይኔ አበባው ለማህሌት ነው። ወይኔ ቅድስት፣ ለምን ነበር የፈለግሽ? እሱ ሄደን ባሳይካ ይሻላል። እዚህ አይሆንም? አዎ በህልሜ ነው ወይስ ባይኔ ነው? ይሄ አይሆንም።